የተከበራችሁ የለኒቱ ተከታታዮች እንኳን ደህና መጣችሁ። ሳቢላ ድራማን ክፍል 47 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እንግዲህ ወደ ድራማው ስንሄድ ድራማው እንግዲህ ማርኮንን ትተኸኝ አትሄድም በማለት ስጠይቀው እሺ በቃ አንተ መከድ ከሆነ እኔም አብሬ እሄዳለሁ፣ ያላንተ እዚህ ቤት ውስጥ ምንም አልሰራም ስትል ወዴትም አትሄጂም፣ እኔ አንተ ከሄድክ እሄዳለሁ፣ ሁሉ ነገር አብቅቷን፣ ወደ ቤታችን እንሄድ፣ ሁሉን ነገር ወደ ቤተሰቦቻችን እንመረስ፣ ሁሉ ነገር አውቆብናን አብርሽ በማለት ችግር የለውም ከዚህ ቤት እሱን ነው የምናስወጣው እንጂ አዋርዶ እንዳስወጣኝ አዋርጄ አስወጣዋለሁ በማለት እንግዲህ ማርኮን እንግዲህ አብርሽን ከቤቱ ሊያስወጣው ይፈልጋል ማለት ነው። ይሄ ባለዬ ማለት ነው። እንግዲህ ማርኮንና ዲና በአብርሽ ላይ በልዩ ላይ ብዙ ተጫውተውባቸዋል ማለት ነው። እንዲሁም በሳቢላ ላይ ማለት ነው። ከዛም እንግዲህ ዲና ስታስመስል ስታለቅስ በጣም ትችልበታለች ማለት ነው። ነገሮችን ሁሉ ማስመሰል ዛሬ ደስታችን ቀን ነው፣ ትንሽ ሸክምን የቀለለልን በማለት ሳቢላ ከዶክተሯ ጋር ሁሉም ርብቃ ጋር ማለት ነው ሁሉም ሰው የእጁን ማግኘቱ አይቀርም በማለት አው እውነት ነው ጊዜ ውስጥ እንጂ ሁሉም ሰው እጁን ያገኛል በማለት ሲደሰቱና ለድላችን ብለው ሲጠጡ እንግዲህ ዝናኑ ቆይተዋል ማለት ነው። እንግዲህ ማርኮንና ዲና አብርሃም ልዩና ዶክተር ርብቃም እንግዲህ በጣም ደስ ብሏቸው አብርሃም እውነቱን በማውቁ በጣም አዝኗል ማለት ነው። እውነቱን በማወቁ እኔ ምን ባጠፋ ነው እንደዚህ አይነት ክፉ ሰዎች የገጠመኝ? እንዴት ችዬ መኖሬ ሰው ማመኔ ነው ወይ ለዚህ ሁሉ የዳረገኝ? በማለት በራሱ ማዘንና መጸጸት መተከዝ ጀምሯን። ሳቢላም እናቷ በመሄዷ እጅግ በጣም አዝናለች። ዲና በለቅሶ ቤቱን ዲና ሳታስበው እቅዶቿ በሙሉ ትን ብለው በመጥፋታቸው እጅግ በጣም አዝናለች። ማርኮንም እባክህን ሁሉም ነገር አብቅቷል፣ አብርሃም እንደሆነ ራስ ነብር ሆኗል፣ ከዚህ ቤት ልውጣ፣ አንተ ከሄድክ እኔ ብቻዬን መቋቋም አልችልም፣ አብረን እንሂድ ብላ ከዛ ማርኮንም እንግዲህ አትሄጂም፣ ማርኮን ለጊዜው ነው እንጂ እዚህ ቤት የሚወጣው ተመልሼ እመጣለሁ፣ ስለዚህ አታስቢ፣ አንቺ ደግሞ እዚህ መሆን አለብሽ በማለት እንግዲህ ሳቢላና ልዩና ዶክተር ርብቃ በክብር መረቀው ማርኮንን ሸኝተውታል። ማርኮንም መለስላችኋለሁ፣ አንድ ባንድ ፈጃችኋለሁ፣ ይህንን ሁሉ አባይኑ ገለማምጧቸው መሬት አስገብቷቸው ሂዷል። እነሱ ግን ፈገግ ብለው የድል ቀናችንን እና ክብር ችርስ ሲሉ ዲና ደርሳለች። ዲና በወይን የምትራጨዋ ዲና እንግዲህ በሀዘን ተውጣ በእንባ እየተራጨች እነሱ ደግሞ በተራቸው ጽዋታቸው ችርስ እያሉ እንግዲህ ዲናን ሲያቃጥሯት ታይተዋል ማለት ነው። ዲና እንግዲህ ማርኮንን ትከተላለች። ይቺ አስመሳይ እያሉ ዶክተር ርብቃና እንግዲህ ልዩ ሲዘባበቱባት ከዛ ዲናም በንዴት ስትቃጠል ራስ ነብር ሆና አብርሃም እገልሃለሁ ጠብቀኝ እያለችው ነው። አብርሃም ግን ይህን ሁሉ የሚደርስበት በምን ጥፋቱ ነው? በሞቀ ቤቱ በተሞላ ሀብቱ ሚስቴን እናት አካሌ ናት ልጅን በሆዷ ይዛለይ ብሎ ተንከባክቦ ላስቀመጣት እንዲህ ይሄ ሁሉ መከራ ይደርስበታል? እንዴት ሀብትና ንብረቱን ሁሉ ለመውረስ የተቻላትን ሁሉ ከወንድሟ ጋር አድርጋ በአብርሃም ላይ ብዙ ፈተናና ብዙ በደል ስትፈጽም ቆይታለች። ከዛም እንግዲህ ከዚህ በላይ ውርደት የለም። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። በአዲስ መተናን ማለት ነው። በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሳቢላ ተከታታይ ድራማ እስከ ዛሬ ድረስ ልዩ ሚስጥሩን እውነቱን ሁሉ ደብቃ ብታኖረውም እውነትና እንግዲህ እውነት መቼም ተደብቆ እውነት ነውና እውነት መቼም ተደብቆ ስለማይቀር እንግዲህ ሁሉ ነገር እውነቱ ጫፍ ላይ ደርሶ ይሄ ምንድነው እስከ ዛሬ ድረስ ሌባ የተባለው ሙልጭና
ልዩ ሌባ እንዳልሆኑ የውሉ ይደረግ የነበረው የልዩ ቤተሰቦች ታግተው ሲያስፈራሯት ስለነበረ ነው። አብርሃም ሁሉንም ነገር ዲናና እንግዲህ የዲናንና የማርኮንን ጉድ ዝርግፍ አድርጎ ሙልጭ ለአብርሃም ነግሮታል ማለት ነው። ካጠፋው መልሱኝ፣ የነገር አልተከሰተም ወይ የሚል ጥያቄ ጠይቆ ነበረ። ግን ደግሞ ማናቸውም አይተሳስተሃል፣ እኛ ይሄን ነገር አላደረግንም ብለው በድፍረት መመለስ አልቻሉም። ምክንያቱም ስራቸውን ያውቁታል። ልዩን አብርሃም ራሱን ከሚያምነው ልጁን ከሚያምነው ነው በላይ ልዩን ይሄ በጣም ያምናታል። እሷም ደግሞ በአብርሃም ዙሪያ ምንም ነገር አትደራደርም። በአብርሃም የመጣ ማንንም ቢሆን አሳልፋ ለመስጠት ወደኋላ አትልም። ይባስ ብላ እናቴንም ሆነ እህቴንም ሆነ ማንም ቢሆን አብርሃምንማ ሲጎዱት ቁሜ ላይም ብላ ቆርጣ ተነስታ ነበር። ዶክተር ርብቃ ጋር በተደጋጋሚ ለድብድብም ደርሳ ነበር። ግን ቢሆንም ዶክተር ርብቃ ይህን ሁሉ ችላ ይህን ሁሉ ነገር አሳልፋ ልዩ ለአብርሃም ያላትን ውዴታና አክብሮት ተመልክታ እያገዘችና እየተንከባከበች እዚህ ያደርሰዋለች። በስተመጨረሻም ሽባ የሚያደርግ መድኃኒት መጥቶለት ነበር። ከዚህ በፊት ቀን በቀን እንዲሞት ይህን ሁሉ አድርጊ ተብላ ዶክተር ርብቃ ግን እንዲሞት ሳይሆን ዲናና ማርኮን ያሏትን ሳይሆን እንዲድንና አይኑ እንዲገለጥ በነገሮች ላይ እንዲጠራጠር ለምን ብሎ እንዲጠይቅ እድል ሰጥተዋለይ። እናም እንግዲህ አብርሃም በመረጃ የሚያሳዩትን ነገሮች ሁሉ እያመነ ዲናን አምኖ በልዩ ላይ ትንሽ ቅሬታ አድሮበት ነበር። ቢሆንም ግን ልዩ እንኳ በብዙ ነገር አስፈራርተዋት እንግዲህ ዲናና ማርኮን ማለት ነው ከቤት ባባረሯትም በልዩ ተተክታ እንግዲህ ዶክተር ርብቃ ናት አብርሃምን እዚህ ድረስ እንዲደርስ ያቆየችው ማለት ነው። ብዙ ነገር እየደረሰባት በሷ ብዙ ፈተና እያየች እንግዲህ መድኃኒት ስጭ የተባለችውንም ሳትሰጥ ብዙ ነገር እያደረገች እስከዚህ ድረስ ያቆየችው ዶክተር ርብቃ ናት ማለት ነው። የዶክተር ርብቃ እንግዲህ መልካምነት በጣም ደስ የሚል ነው ማለት ነው። ከዛም እንግዲህ ብዙ ሲፈጠር ገንዘብ ሲያስፈልግሽ በስርቆት ከመጠቀም ይልቅ እኔ አባትሽ አይደለሁም ወይ? እንደ አባት አይደለም ወይ? ለምን አልተጠየቅኩም? እንዴት ከኔ ሚስጥርሽን ደብቀሽ ይህንን ባህሪ ትላበሻለሽ? ብሎ ጠይቆ ነበር። ግን ደግሞ አብርሃም ይህ ሁሉ እየሆነ ሳለ አንድም ቀን ልዩ ሌባ ናት ብሎ መቀበል እያቃተው ነበር። እንዳውም እውነታው ይሄ እንዳልሆነና ልዩ የሆነ የተደበቀችው ክብር ሚስጥር እንዳለ እየተጠራጠረ ነበር የቆየው። ይህንንም ደግሞ ዶክተር ርብቃም ለምን ብሎ እንዲጠይቅና በእውነት ልዩ ይሄን ነገር ታደርጋለች ወይ ብሎ ራሱ አስቦ እንዲወስን እያገዘችው ነበረ ዶክተር ርብቃ። እሱም በጭራሽ እኔ ይህን ማመን አልችልም፣ ልዩ ይህን ነገር ማድረግ አትችልም ባለ ጊዜ እሱን ለማመን ልብህ የሚልህን ትክክለኛውን ነገር እመን፣ በዓይንህ ያየውን ነገር ሳይሆን ውስጥ የሚልህን አስብ በማለት ዶክተር ርብቃም ሁሉን ነገር ውስጥ ሊዋሽህ ስለማይችል እያለች እነዛ ረጃጅም ጊዜዎችን እንዲያልፍ ያደረገችው ዶክተር ርብቃ ነበረች። ግን ደግሞ የነማርኮን ግፍና በደል እየጨመረ እንጂ ምንም እየቀነሰ አልመጣም። ግን ደግሞ እነማርኮን ትንሽ ያሻሻሉ የሚባለው ነገር ምንድን ነው? እንደ ድሮ ከመሰቃየትና ከመንገላታት ይልቅ ብዙ እዛ ቤት ለመቆየት ሲሉ ሳቢላን መንከባከብ ጀምረዋል። ሳቢላ ግን እድሜ ልኳን ስትመኘው የነበረውን ነገር ስላገኘች በትክክለኛ እናቷ ውጭ ማንም እናቷ እንዲሆንና እንዲንከባከባት ምንም ነገር አትፈቅድም። ግን ቢሆንም ደግሞ ዲና ከበፊቱ ተሽላ ሳቢላን አንዳንድ ጊዜ ብጮህባትም ግን ደግሞ መደብደቡንና ማመነጫጨቁ ቀርቶላታል። በተደጋጋሚ እንደዛ የምታደርጋት ነገር ምንም
አልተሳካላትም ዲና ማለት ነው። ይህም ደግሞ አብርሃም አባሯቸው ስለነበረ ወደዛ ቤት የተመለሰችው በሳቢላ በኩል ስለሆነ ሳቢላን እንደ መጠቀሚያ እየተጠቀመችበት ነው። እንግዲህ አንድ ጊዜ አብርሃም ዲናን ሊያባርራ ሲል ሳቢላ ያው ዲና ስላስፈራራቻት ይህንን ነገር እኔ እንድመለስ ካላደረግሽ እገልሻለሁ ስላለቻት እንግዲህ ሳቢላ ደግሞ ለአባቷ ዲና መሄድ የለባትም ብላ ስትል አስቀርታት ነበረ። የሁሉ ነገር አልፎ ግን ዲና ነፍሰ ጡር ነኝ ብላ አብርሃምን የበለጠ አታላው ግፋቸው እየጨመረ ሳለ ድንገት እንደ መብረቅ ሙልጭ ብቅ ብሎ አብርሃምን እንዲጠራጠርና ቤቱን እንዲመለከት ሰዎችን ማመን እንደሌለበት እውነታውን ነግሮት ሄዷል ማለት ነው። በዚህም ጊዜ አብርሃም ጥፋቴ ምንድን ነው እያለ ነው። አብርሃም ምን ስላጠፋሁ ነው? ምን ስላደረግኩ ነው የሁሉ ግፍና መከራ በኔ ላይ በተደጋጋሚ እየደረሰ ያለው? እኔ ሰዎችን አምናለሁ እንጂ ለሰዎች መጥፎ አስቤ አላውቅም። በጭራሽ እኔ ለሰዎች መጥፎ ልሆን አልችልም። ግን ደግሞ ምንድን ነው ሰዎችን ሳምን ከልቤ ነው። በዚህ ደግሞ በተደጋጋሚ ተጎድቼበታለሁ። አሁንም ቢሆን ያልተባልኩት ነገር ቢሆን ሴት ማመኔን አላቆምኩም። ሙልጭም እንግዲህ እንዴት ስለ ቤትህ የውጭ ሰው እንዲነግርህ ታፈልጋለህ? ቤትህን ዙሪያውን ታቹላውን ማየት አለብህ። ሁሉንም ነገር በገንዘብ እንደምታደርጉት ታስባላችሁ እንዴ? የተሻልክና የተለየ ሰው ትመስለኝ ነበር። ለካ ግን ሁላችሁም ያው ናችሁ በማለት በተሰጠው ገንዘብ ግንባሩ ላይ በትኖለት የቤቱን ሰነድ እንዲገዛበት ነግሮት ነበር የሄደው። በዚህም ጊዜ አብርሃምን እውነትን ከዚህ በፊት የተፈጠረው ነገር ሙልጭን እኔ ሌባ አይደለሁም ብሎ ከዚህ ቤት ፊት ሲሮጥ የነበረው ያን ጊዜም በአጥር ላይ ተንጠላጥሎ የነበረው ልዩን ለመርዳት እንጂ የእውነት ለመስረቅ እንዳልነበረ ተናግሯል። ያም ምንድን ነው ልዩ ታግታ እንደነበረና ቤተሰቦቿን አግተው በእነሱ አስፈራርተዋት ሌባ ነኝ ብላ እንድታምን እንግዲህ ሌባ ነኝ ብላ ለአብርሃም እንድታሳምን ስላደረጉ እሱ ደግሞ የእሷን ለመርዳት ነበረ በዛ አጥር ላይ የተንጠለጠለው። ስለዚህ መቼም እዛ ቤት ሊያስቀምጧት የሚችሉት ተከታትዬ የመጣሁት እሷን ለማዳን እንጂ የእውነት አንተን ቤት ለመስረቅ አልነበረም። እኔ ሌባ አይደለሁም፣ በጭራሽ ሌባ አይደለሁም ብሎ ሲነግረው የሚስጥር እንዳይወጣ ልዩ አንተ ሌባ፣ አንተ የማንን ሴት ምርጫ ልትሆን አትችልም ብላ ቀስሙን ሰባብረው ነበረ። ሙልጭም ሁለተኛ ፊት ለፊትሽ አልቆምም ብሏታል። እንደዛ ከሆነ እኔ ዳግመኛ አታየኝም። ለካ ምርጫሽ አልነበርኩም። ግን ደግሞ አንቺ ከአብርሃምና ከሰቤላ ውጭ ሌላ ሰው የምታይበት አይንም ሆነ ልብ የለሽም። ለዛም እረዳሻለሁ፣ አታስቢ፣ ሁለተኛ በጣገብሽ አልደርስም ብሎ እንግዲህ ሙልጭ የዛን ቀን እንደሄደ ሁለተኛ አልተመለሰም። አብርሃም ቤቱ ድረስ ይዞ ነበር ሊያናግረው የፈለገው። ግን ደግሞ ለአብርሃም ጥሩ ፍንጮችን ሰጥቶታል። እንግዲህ ሙልጭ በጣም ያሳዝናል። ለልዩ ብሎ ብዙ ነገር አድርጎ ልዩ ግን አስቀይመዋለይ። እንግዲህ ሳቢላ ድራማ ይህንን ይመስላል ማለት ነው። በሚቀጥለው ምዕራፍ እስከምንገናኝ በያላችሁበት የቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን፣ ዓለማችንን ሰላም ያደርግልን። ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ቻናሌ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ከልብ አመሰግናለሁ። ባይ ባይ።